ሀሎ ጋይሶቼ እንደምን አላችሁ? እስሚ ከሚከላመል ከልጆች ነው ከመቻ ጋይሶቼ እንዴት ናችሁ? ሰላም ናችሁ ነው። ዛሬ ምንድን ነው ልላችሁ የፈለኩት በጣም ከአውሮፓ ማለት ነው በጣም ካሳቀቀኝ ካስጠላኝ ማለት ነው ሙሉ በሙሉ ያው ላይሆን ይችላል ብዙ ቦታ ማለት ነው አንድ ልጅ ከወደድኩኝ ማለት ነው በቃ እኔ እሱ ከፈለገ ሴት ጋር ይዝናና የፈለገ ይኖር በቃ እኔ ሁሉም ለሱ በቃ 24 አወር እሱን ማሰብ አለብኝ፣ እሱ መጨነቅ አለብኝ፣ በቃ እሱ ማሰብ አለብኝ ምናምን ነገር እና ማለት ነው። በጣም ነው የሚደብረው ባዲዌ ማለት ነው። እና ይሄ ህፃን ልጅ የ19 ዓመት ልጅ ነው ባዲዌ ማለት ነው። ማች አይደለንም በፍጹም ባዲዌ፣ እውነቴን ነው የምነግራችሁ ማች አይደለንም። በቃ እወደዋለሁ፣ እውነቴን ነው የምነግራችሁ እወደዋለሁ። በወደውም ግን ማች አይደለንም። በቃ ማች አመጣም ባዲዌ ማለት ነው። ምንም ቆንጆ ይሁን ባዲዌ ማለት ነው። ምንም ስለ ቆንጆ ለግድ የለኝም ባዲዌ ማለት ነው። የማያከብረኝ ከሆነ ቁንጅናው ላይ የሚጠቅመኝ ምንም ነገር የለምና በጣም ከሚደብረኝ ማለት ነው ከአውሮፓ ማለት ነው በጣም ከሚደብረኝ ማለት ነው። ፍትህ የለውም። ኢቨንም ሀበሻ ፍትህ አላቸው። እውነቴን ነው የምነግራቸው። እና አሁን የሆነ እንትን ካረግሽ ግዴታ መለመን አለብሽ፣ መለማመጥ አለብሽ፣ ለሱ መስገድ አለብሽ፣ መንበርከክ አለብሽ የሚል እንትን የለም። እና እዚህ አውሮፓ ውስጥ ግን በቃ የሆኑ በቃ ወንድ ብርቅ ናቸው ባዴ ማለት ነው። ሴት ያለ ወንድ እንትን እንቆም የለባትም አይደል? አላውቅም እኔ ባዲ ማለት ነው ሞልቶ የተረፈ ጸጋ አለኝ ማለት ፈጣሪ የሰጠኝ ባዲ ማለት ነው። ከኔ የሚወስደው ኤነርጂ እንጂ ለእኔ የሚተካልኝ ኤነርጂ የለውም። ይህን ነገራችሁ የምፈልገው ደግሞ የሚጨምርልኝ ነገር የለም ማንም ወንድ ማለት ነው። እና ማለት ነው እኔም በፍላጎቴ ባደርገው እኮ ችግር የለውም ባዲ ማለት ነው። በፍላጎቴ ብቻ ቢሆን እኮ ችግር የለውም። እውነቴን ነው የምላችሁ። እኔ እኮ ተገድጄ የማደርጋቸው ነገሮች አሉ እኮ እውነቴን ነው የምላችሁ። በቃ የሆነ ነገር እንዳይፈጠር እያልኩኝ እየተሸማቀቅኩኝ የደበረኝ ምናምን በቃ ላይክ እንደዛ እኮ ነው ባዲ ማለት ነው። የምን አይነት ጥጋብ ነው ባዲ ወይ ማለት ነው? የምን ጥጋብ ነው? ወይ ልቃልቅሽ ወይ ይዟ ይዝሽ እንዴ ገደል ግባ ከነቆቆንዳው እንዴ። ሁሉም ባዲ ማለት ነው። ሁሉም ባዲ ማለት ነው። ለምንድን ነው ጥቅም ከሌለኝ እኔ በቃ በሰላም መኖር የማልችለው? በቃ ግዴታ እኔ ጥቅም ሊኖረኝ ይገባል። በቃ ግዴታ ማለት ነው። እኔ በቃ ጥቅም ሊኖረኝ ይገባል። አለበለዚያ ምንም አይደለም ባዲ ማለት ነው። እና በጣም ገርመው ባዲ ማለት ነው። ብቻ ሰው ይሄን ያህል ሽንት ቤት ጠርገን ለመኖር ይሄን ያህል ጥቅም የሚል ከሆነ በጣም ከባድ ነው ወዶቼ፣ በጣም ከባድ ነው ባዲ ማለት ነው። እና ማለት ነው እነዚህ አንድ ተውት ባዲ ማለት ነው። እኔ ስለመውደድ ስለመቃጠል ስለመፍቀር አይደለም ሲመጡ የነበሩት ሁሉም ሰው ሲመጣ የነበረው ማለት ነው በቃ ለእነርሱ እንዲመቻቸው እንጂ ለእኔ እንዲመችኝ አይደለም። ሁሉም ሰው ለእነርሱ እንዲመቻቸው እነርሱ እንዲረዱ በሱ በኩል አድርጎ በቃ ምናምን ነገር ለማስተረጎም ነበር የሚመጡት እንጂ በፍጹም ለእኔ አስበውልኝ አይደለም የመጡት። ለእኔ ማለት ለእኔ ግድ ያልነበራቸውም እኔ ባፈቅርም ባላፈቅርም ቢኖርበት ባልኖርበት ምንም አይመስላችሁም ነበረ እና ማለት ነው። አሁን ደግሞ በጣም ነው የሚያስጠላው ውዶች፣ እንዴ በጣም ነው የሚደብረው። አሁን እዩት ከሴት ጋር ዘና ያለ ነው ባዲ ማለት ነው፣ ከሌላ ሴት ጋር እኔ ምን አገባኝ? እዩት በቃ እንደዚህ ጨምበር ብሬ ማለት ነው እንደዚህ ታምሜ እንደዚህ እያልኩኝ እንኳን እኔ ላይ ከኔ ገና መምጠጥ ይፈልጋሉ ማለት ነው። በብልቴ በማህፀኔ በፀጉሬ በምንቼ በሙሉ ይዘውኝ ማለት ነው። እኔ ጀርመን መሄድ አልፈልግም። ጀርመን ላይ ጤና የለኝም ባዲ ማለት ነው። ከጤና ጋር ኮናክት የሚያደርገኝ ይሄ መንፈስ ርኩስ መንፈስ ባለ አይደለ እሱ ነገሮችን ስለሚይዘኝ እንደ ኔዘርላንድ አይደለም፣ እንደ ኔዘርላንድ የለም፣ ግን የጀርመንም ኮናክት ያደርጋል ባዲ ማለት ነው። እንጃ ሲሄድ ጊዜ በማንም ሰው መሄድ የለብኝም ብቻዬን ሲሄድ ጊዜ ነው ደህና የምሆነው ባዲ ማለት ነው። ተስፋዬ ለዛ ነው መሰለኝ ስዊዘርላንድም በጣም ትመችኛለች በጤና በኩል። በሌላ በኩል ግን ያው ገንዘብ ይቆረጣል፣ ምንም የተባለ ነገር የለም ምንም ነገር ባዲ ማለት ነው። እንዲሁም በጣም ፈርቻለሁ ምን ሊሆን ነው እያልኩኝ። ግን ደግሞ ደስ የሚለው ከዚህ ሀገር ምንድነው መሰላችሁ በቃ ሁሉም ቦታ ካሜራ አለ። የኔን ንብረት ያለው ደግሞ ካሜራ ፊት ነው። በጣም ደስ ያለኝ ነገር ማለት ነው ካሜራ አለ። በስመ አብ ወመንፈስ ቅዱስ ካሜራ አለ። ከካሜራ ውጭ ደግሞ በቃ ሁሉም ቦታ እቃ የምናስቀምጥበት ፍሪጁ ሁሉም ቁልፍ አለው ባዲ ማለት ነው። እውነቴን ነው የምነግራችሁ ነው።
በጣም ኢምፖርታንት ነው፣ ደስ የሚባል ማለት ነው። እና በጣም በቃ በጣም ደስ ይላል ባሌ ማለት ነው። ግን እንደዛ ቢሆንም እንደዚህ እየተጠባበቀን ነው። አስቡት ባሌ ማለት ነው። እኔ እኮ የትኛውም ሀገር ብሄድ እኮ ለእኔ በጣም ዳንጀር ነው ባሌ። አስቡት የሌላ ቦታ ሄጅን ማለት ነው ወጥ ስሰራም ወጥ ሳስገባ ሁሌ እንደዚያው እየተከታተልኩኝ ነው ሁሉም ነገር የማደርገው ባሌ ማለት ነው። እና በጣም ዳንጀር ነው። ሁሉም ቦታ ሰዎቹ ሊከታተለኝ ይፈልጋል ባሌ ማለት ነው። እና ማለት ነው ውዶቼ ማለት ነው ብንስማማ ደስ ባለኝ ነበረ። ግን በጣም ነገሮቹ ከባድ ነው። በቃ አሁንም ሆላንድ ያሉ በዚህ በኩል አሜሪካ አለች ባሌ ማለት ነው። ደግሞ ድፍረታቸው አሁን እኮ ሆላንድ ባሌ ማለት ነው ወይ እኔን አሜሪካ ላይ ልትገለብጥ ወይ አሜሪካ እኔ ላይ ልትገለብጥ እኮ ነው የምትፈልገው። ምን አይነት ቆሻሻ ናት ግን ኔዘርላንድ ማለት። ቆሻሻና ቆሻሻ ነገሮችን በቃ እንደዚህ ግፍጥ አድርጋ ትቀበላለች። ቆሻሻ ናት። የሆነ ነው የምነግራቸው በጣም ባይ ዘ ወይ በቃ ምክንያቱም በጣም ከእልፍ ያለ ነገሮች ያለፈ ነገሮች እና ስለነበረ ሲሉኝ የነበሩት በጣም ነው የደበረኝ ባይ ማለት ነው። እና ማለት ነው ብቻ ልነግራችሁ የምፈልገው ነገር ማለት ነው ህፃናቶችን ማቀባጠር በጣም ሰልችቶኛል። በቃ እቅ ብሎኛል ባይ ማለት ነው። አሁን እኮ እኔ እንደዚህ በተፈጥሮ አይደለም የሚመጡት እና እንደዚህ ወንዶችን መለመን እኮ ነው ፊልም ምናምን ነገር መለመን እኮ እኔን ገነት አያስገባኝም እኮ ገሃነም ነው የሚያስገባኝ ነው። እንዲሁ እኮ ኃጢአት እንደሆነ ታውቁታላችሁ። እነርሱን መለማመጥ እነርሱን መለመን እንዲሁም ኃጢአት እንደሆነ ታውቁታላችሁ። ሁሉንም ነገር በልክ ማድረግ አለባችሁ። ሰው እንደ ራሳችሁ አፍቅሮ እንጂ ሰው እንደ አምላክ አምልኮ አይልም። እሱ ኃጢአት ነው። ከኔ በላይ ሌላ አምላክ የለም ነው የሚለው ፈጣሪ ባይ ማለት ነው። ስለዚህ በቃ ለሰዎች በቃ ግዴታ የለብንም። በቃ ማለት ካለብን በላይ ማፍቀር ካለብን በላይ ምናምን ነገር እና ማለት ነው ውዶቼ ባይ ማለት ነው። እና ለሰው ክብር አለው ሰው ክብር አለው ባይ ማለት ነው። እና ማለት ነው ወንዶቼ በጣም እኔ እሱ በጣም በቃ ደህና አላውቅም በጣም ነው የሚያናደኝ። ብወደውም በጣም ነው የሚደብረኝ ባይ ማለት ነው። ነው የምነግራችሁ። በዛ ላይ በቃ ራስሽን አጥፊ የሚል ፊሊንግ ነው የሚመጣኝ። በቃ አላውቅም። ልጅ ደግሞ ገና የማግባት ሀሳብ የለውም። ገና ተማሪ ነው። እኔ ባይ ዘ ወይ የማግባት እንትን የለኝም። ግን አንድ የሚገላገለው ስታገቡ ነው ባይ ማለት ነው። በጣም ነው የሚደብረው ባይ ማለት ነው። ደግሞ ውሸት ነው አሁን እንደዚህ ሆኜ ማለት ነው። ጋብቻ ነው ሌላ ነው የሚሉትን ነገር እኔ አልገባኝም። እውነቴን ነው የምናገራችሁ። እንዲሁም እኔ ማለት አሁን ስለ ፍቅር ምናምን ነገር ከተባለና በጣም ግዴታ የፍቅር እንትን ካለ ሰውነቴን እንኳን ማንሳት አልችልም። ይቃም እንኳን መጠቀም ነው የሚደብረኝ ባይ ማለት ነው። በቃ እኔ ፍሪደም ለምጄ ማለት ነው። አሁን ያለሁትን ህይወት በጣም ነው ያስጠላኝ ባይ ማለት ነው። ለወደፊትም በጣም ነው ያስጠላኝ ባይ ማለት ነው። እና የትኛውንም ቦታ የትኛውንም ብሎ ማለት ነው እንደዚህ እንደ የተለማመጥኩኝ እየሰገድኩለት እንዴ በኢየሱስ ክርስቶስ ስም በመድኃኒዓለም ስም እንዴ በክርስቶስ ወዘ ጥርግ አይሉም እንዴ ምንድነው እንደዚህ ለመጥመጥ መለማመጥ ምንድነው? ግን እኔን በጣም እንደዚህ ርካሽ ያደረጉኝ ባይ ማለት ነው። እኔ አባቴን ልጠላው አልችልም። ግን እንደዚህ አይነት ነገር ሲሆን ዝም ሲል ጊዜ በጣም ያናደኛል ባይ ማለት ነው። አስወጥ ቀን ነው የምላችሁ ልጅቷን ተዋት እንዴ ተዋት ይገባ ነበር እንዴ ከደሪጉ ከነ ፍቅራቸው ከነ ገንዘባቸው ቂጣቸው ላይ ይወጥፉት። እኔ ገንዘባቸው አልፈልግም፣ ፍቅራቸው አልፈልግም። እንዴ የራሴን ነው የምፈልገው። በጣም የሚገርማችሁ ነገር ማለት ነው ሌላ ሴቶች ማለት ነው ሴክስ አታድርጉ፣ ኧረ ተው እስክታገቡ ድረስ፣ ኧረ እንደዚህ ጥሩ አይደለም ይባላሉ። ባዳ ግን መጥፎ ነው። እውነቴን ነው የምነግራቸው። ባዳ ማለት ነው ያው ወላጆች እኮ ነው የሚሰጡኝ ባይ ማለት ነው። እኮ አፍቅሮ ነው የሚሰጠኝ ነው እኮ በቤተሰቦቼ በኩል ማለት ነው። አሁን እኮ መስፋቅር ያደረገው ማለት ነው ከቤተሰቦቼ ተፈቀደለት ይሆናል እኮ ተፈቅዶለት ማለት ነው። አይደል አባቴ መቼስ እናቴ ገዝቶኝ እኮ ይሆናል ባይ ማለት ነው። ገንዘብ ከፍሎላቸው ይሆናል እኮ እንደዛ ለማስደረግ ማለት ነው። እኔን አስሮ ማለት ነው እንደዚህ በፍቅር በቃ በፍቅር በኩል አስመስሎ እንደዚህ እኔ ላይ የምጫወት ማለት ነው። ተከፍሎላቸው እኮ በቃ እኮ በቃ እኔ አፈቅርሃለሁ አብድልሃለሁ ምናምን ነገር ማለት ነው። እሱ በቃ ትልቅ ማለት እንትን ማድረግ በቃ አሁን ለማድረግ ባዴ ማለት ነው። ለቱራማ በቃ ቆንጆ ነው ይወጥሻል ምናምን ነገር ስለዛ
ሸታሞች እና ማለት ነው። ኤቭሪቲንግ ድራማ በቃ ድራማ፣ ህይወት ድራማ በቃ ድራማ በቃ ሲያስጠላ ግን ማለት ነው። እውነቴን ነው የምነግራችሁ። እንደዛ ሲሆን ማለት ጥርግ በሉ ማለት አለብን። ግን ደግሞ ወደ አረብ ትሄድ ወደ ሌላ አፍሪቃዊ ትሄድ ሀበሻ ተያዝ የሚባል ነገር የለም። አይከነስተ ያላሁን ማለት ነው። እኔ መቆየት አለብኝና መረጋጋት አለብኝ ከራሴ ጋር በቃ ካላለም ነው ባዲ ማለት ነው። ራሴ ዘና ሪላክስ ማድረግ አለብኝ። እንዴ ሰዎቹ አጣደፉኝ እኮ እኔ በጭንቅላቴ ውስጥ እንኳን የማላስበውን ነገር ባዲ ማለት ነው። እኔ እስከ መቼ ነው እንደዚህ እየተጨማለኩኝ እንትን እያደረግኩኝ ባዲ ማለት ነው። አንዱ ቀና፣ አንዱ አፈሰ፣ አንዱ ታፈሰ፣ አንዱ ቀረጠሰ፣ አንዱ በለጠሰ። እኔና ፊልያል በፍጹም ልንመቻች የማንችል ሰው ነኝ። እውነቴን ነው የምነግራችሁ። መቼስ እኔ ከተረጋጋን ማለት ነው በጣም አንድ ላይ ተረጋግተን ከቆይን በጣም እኔ በቃ አይዶን እንለቅም ሰማይ እየተገለጠ ነው የሚመስለኝ ባዲ ማለት ነው። በፍጹም የምንረጋጋ አይመስለኝም። እውነቴን ነው የምነግራቸው። እሱ ህፃን ነገር ነው፣ በትንሽ ነገር ግልብጥ ነው የሚለው ባዲ ማለት ነው። ደስ የሚለውን ነገር አያቸው። አሁን ስናገረው ማለት ነው ከሴት ጋር ነበረና ከሴት ጋር ፎቶ ለቀቀ። ያው ሁሌም እሱ ባዲ ማለት ነው ሁሌም ዴት ያደርጋል፣ ሁሌም ከሴቶች ጋር ይወጣል። ለምንድነው አንዳንዴ ለኔ መልስልኝ ፈልገውም አይደለም ግን ማለት ነው ትታዘበኛለች። ለዚህ ሁሉ ሴቶች እየመለስኩኝ ለሷ አዳም መለስኩኝ ትታዘበኛለች እና ልመልስላት ብሎ ነው እንዲሁ የሚመልስልኝ። ለኔ ያስበውኝ አይደለም። እንደዚህ ገመድ እንኳን ብንጠለጥል ጉዳይ አይደለም። ምክንያቱም ገንዘብ ተከፍሎ ሊሆን ይችላል እኮ ራሷ እንደታጠፋ እንጠግባለን ምናምን ተብሎ ገንዘብ ተከፍሎም ሊሆን ይችላል። እሱም ከፍሎም ሊሆን ይችላል፣ እሱም ተከፍሎም ሊሆን ይችላል። ስንት ውሻና ስንት ደደብ ሰው እንዳለ ታውቃላችሁ በዚህ ምድር ላይ። ከገንዘብ በላይ ምንም ማንም ማያስቀድም ባገኝ ማለት ነው። ማለት ወደኝም ሊሆን ይችላል። ግን እውነቴን ነው የምነግራችሁ። ግን ሰውዬ ምን ያህል ውሻ እንደሆነ ታውቃላችሁ ማለት እኔ ምንድን ነኝ ባዲ ማለት ነው። እኔ ምንድን ነኝ ይህን ያህል ሰው የሚጠግብብኝ? በጣም ገረመኝ ነገር እኮ በጣም እኮ ነው የገረመኝ። እንዴ አሁንም እኮ ከኔዘርላንድ ላይ የሚመጣውን ደብዳቤ ብታዩት በቃ ላይ ሽንት ራሶቹ ላይ እኮ ነበር የምትለቁት። ወደ ልትቀበልሽ የሆነችዋ ወደ ኔዘርላንድ መመለስ አለብሽ። ያ ከዚህ ሀገር ጋር በጣም ቅናት ይዟታል እኮ ነው ባዲ ማለት ነው። አይ ቲንክ በፊት አይዋደዱም ነበረ መሰለኝ ማለት ነው። ለዛ ይሁን አይደል አላውቅም። በቃ ላይክ ከዛ ጋር ካላቸው ችግር በቃ ችግር አይደለም ልነግራቸው አልችልም። እና ማለት እኔ እዚህም ልተማመን አልችልም። እዩት በቃ እዚህ የሆነ ነገር ከተናገርኩኝ ነገ ለእኛም ሌላ ነገር ትናገረናለች ምናምን ነገር ይላሉ ማለት ነው ሰዎቹ ማለት ነው። እና ማለት ነው ውዶቼ እኔ ቤተሰቦችን ከተቀበልኩኝ እኔ አባቴን ከተቀበልኩኝ ምን አገባኝ ስለ ሌሎች ስለ ፍቅረኞች ባዲ ማለት ነው። ስለ ሌሎች ወንዶች ምን አገባኝ? በቃ እኔ ማለት ነው ፋሚሊዎችን ተቀብያለሁ ማለት ነው። እውነቴን ነው የምነግራቸው። እኔ እንደነገርኳቸው ማለት ነው እኔ የቤተሰቦችን ማለት ነው የቤተሰቦችን በቃ ላይ ምን ልበላችሁ ምንም ቢሆን ደስ ይለኛል እኔ የወንዶች ባሪያ ከምሆን ማለት ነው። እና ለራሴ ዘና ብዬ ቢኖር ባዲ ማለት ነው። እውነቴን ነው የምነግራቸው። እኔ እኮ በቃ ማለት ነው የተሻለ እንጂ የከፋ ሊገጥመኝ አይችልም። በቃ ባይዘዌ እኔ ካለውና ካለኝ ማለት ነው ሁሌም እኔ መራጭ ነኝ እና እንዲሁ አሜሪካዊ ልታወቅ እችላለሁ ወይ ከፊናሌ የተሻለ ሌላ ሰው በሌላ የሚሆን ሰው ልገናኝ እችላለሁ። ጀስት ባይዘዌ ጀዛም ትማተር ባይዘዌ ሰው ለምንድን ነው ይሄን ያህል በቃ ሰዎቹ እንዲጨማለቁብኝ የተፈቀደ? አይገርማችሁም? ባዲ ማለት ነው ወንዶች እኔ በጣም የሚገርመኝ ባዲ ማለት ነው። አሁን እንደዚህ ያለች እንደዚህ ተጨማለቀች ጸጉሯ ምናምን ነገር ብዬ መጨነቅ መስሏችሁ? አይ ዶንት ኬር ምንም አይመስለኝም ባዲ ማለት ነው። እነሱ ጋር ማለት ነው ኢቭንም ባዲ ማለት ነው ልብስ የገበሬ ልብስ እንኳን ብለብስ አይ ዶንት ኬር ምንም አይመስለኝም ባዲ ማለት ነው። እነሱ ፈልገው ነው እንጂ የሚመጣኝ ፈልጌ አይደለም የምሄዳቸው። እነሱ በግዴታ አይደለም እንድለምናቸው የሚያደርጉኝ። ስለዚህ አይ ዶንት ኬር ባዲ ማለት ነው።
እና ማለት ነው ወዶች ልነግራቸው የምፈልገው ነገር ማለት ነው ወዶች እንደነገርኳቸው መጀመሪያ ያልጣማችሁ ነገር በኋላ ላይ ጥማችሁ ብላችሁ እንዳታስቡ። ደግሞ አሁን እንደዚህ ስታደርግ ትወድቃለች እንደዚህ እሱ ፈድ ነው ባዴ ማለት ነው። የፈዶች ፍቅር ነው ባዴ ማለት ነው። የብልሹ ማለት ነው። የቡዳዎች ፍቅር ነው ባዴ ማለት ነው። የሰው ፍቅር እንደዛ አይደለም። ሰውና እንስሳ ላይ የምላችሁ እኮ ለዛ ነው ባዴ ማለት ነው። ሰውና እንስሳ መለየት አለባችሁ። ባዶ ወይ ፓስት ኢዝ ፓስት፣ ፓስት ያለቀ ጉዳይ ነው ባዴ ማለት ነው። እኔ እኮ ቤተሰቦቼን ምን ስላገኘው ነው የማመሰግናቸው። የእውነት እቀበላቸዋለሁ፣ ግን የማመሰግንባቸው መንገድ ምንም ነገር የለኝም ባዴ ማለት ነው። ወደ ሀገሬ ነው የመለሱኝ፣ ያለሁበት እንድረጋጋ ነው ያደረጉኝ። ምንድን ነው ያደረጉኝ ባዴ ማለት ነው። ወይ እንድታከምበት ገንዘብ ነው የሰጡኝ፣ ወይ እንድሰራ እድሉን ነው እየከፈቱልኝ፣ ወይ ደግሞ ያለ ስራ ዘና ብዬ ተረጋግቼ ያለሁበት ቦታ ላይ በስራ እንድኖር ነው ያደረጉልኝ። ምንድን ነው ያደረጉልኝ? በቃ ምንድን ነው ያስመጡልኝ ማለት ነው? ናጽነት ነው ምንድን ነው እያስመጡልኝ? ምንም እኮ አላደረጉልኝ። ሰው ሴቶች ተዋቸው። እነዚህ አንዳንድ ጆሊና ጆሊ ዝም ብሎ ከኔ ኢነርጂ ለመስረቅ ብሎ ነው እንጂ ለኔ ያስበው አይደለም። በቃ ልቤን አባብሰው ማለት ነው ይሆናል አይደለ? አባብሎ ምናምን ነገር ከኔ ኢነርጂ ለመስረቅ በጣም በቃ ላይ ጥሩ ናቸው፣ ሀሳቢ ናቸው ምናምን ነገር ብሎ ማለት ነው ለኔ ጋር እንትን ብሎ ለመቀበጣው ይዘጋል ይፈቀደ ለኔ እርዳታ ምናምን ነገር ምንም አላሰቡም። ምክንያቱም አምሳ ውስጥ ነው በቃ ይሆናል አይደለ? በፍጹም ቦታ የማይሰጡኝ ሰዎች ናቸው ባዴ ማለት ነው። ስለኔ ምንም ግድ የላቸውም ባዴ ማለት ነው። ግድ ካላቸው ቤተሰቦቼ ብቻ ናቸው ግድ ሊኖራቸው የሚችለው። ይህ ነው ባዴ ማለት ነው። እነርሱ እኮ ኢቭንም ያን እኮ ቤተሰቦቼ እንዳውቀው እንኳ አልረዱኝም። አንድ ቤተሰብ ከእነርሱ ጋር አልተቀላቀለም እኮ ሌላ ሰዎች ነበር ሁሉም ሶሻል ሚዲያ ላይ እንትን ሲሉ የነበሩት እና ዝም ብለው እኮ ነው በቃ የሆነ ለጨዋታ ምናምን ነገር እና ቀጥታ እንትን ሊያደርጉ ይችሉ ነበረ። ሆላንድ ተዋቸው። ሆላንድ ከእነርሱ የባሱ ናቸው። ከሶሻል ሚዲያ ላይ ከነበሩ ሴቶች ከእነ አንጀሊና ጆሊ እንዴ እነሱ የባሱ ናቸው። አንጀሊና እንኳን ሌላ በቀር የሆነ መንፈስ ነገር አላቸው። እውነቴን ነው የምነግራቸው። ኔዘርላንድ እኮ መንፈስ የሚባል እኮ የላቸውም። በቃ ኡርኩስ እኮ ናቸው። እውነቴን ነው የምነግራቸው። እንዴ ጌታ ኢየሱስ ሆይ እንዴ በጣም ድርቅናቸው ሲያስጠላ። እነርሱ ተዋቸው። በጣም ባዴ ማለት ነው። ያው ቀርበህ ስታናገራቸው እነዚህ የሶሻል ሚዲያ ስለ ቄጤና ስለ ብልት የሚያወሩ ይሻሉ ይሆናል ባዴ ማለት ነው። 10 እጥፍ ማለት ነው። እና ግን ደግሞ እነርሱም የመጡት ሌላው ዝም ብሎ ላለ ነገር ነው ባዴ ማለት ነው። እና እነርሱም ምን ስላመጡልኝ ነው የማመሰግነው። እንደዚህ የልመና የፍቅር ልመና ከአንዱ ለአንዱ እየጫወተብኝ አንዱ ጉዳዩን ሲያልቅ አንዱ ልለምን አንዱን ስጨርስ አንዱን እያሉ ማለት ነው ሊዝናኑብኝ ማለት ነው። እንደዛ ነው እኔ የማመሰግናቸው። አንዱ ከአንዱ ፈውስ እያደረገብኝ ሊበላኝ እየፈለገ ሲያስጨናንቀኝ ነው እኔ የምወዳቸው። ወይ በቃ እንደዚህ ጭንቀት ውስጥ እንዲገባ ስላደረጉ ምንም ላያደርጉልኝ ማለት ነው የማመሰግናቸው። እነዛ ሶሻል ሚዲያ ላይ የነበሩና አንጀሊና ጆሊ ምንም እንኳን አላመጡልኝም ምንም ባዴ ማለት ነው። ህይወቴ እንዳንጀል ውስጥ ነው ያስገቡኝ። አስገብቶ ደግሞ ስለኔ ምንም ነገር የተናገሩት የለም። በትክክለኛ መንገድ አንድ ድምጽ የሰጠ ሰው የለም። ሁሌ ማስመሳይነት አለማዋጭ እያለማመጩ ነበረ ባዴ እየተለማመጡ ነበረ ማለት ነው። እና ማለት ነው ውዶቼ ስቀጥል ደግሞ ወደ ነገራችን የምፈልገው ነገር ማለት ነው ይሄ ምንድን ነው የሚባለው እና ሰው ማለት ነው በጣም ዳንጀር ነው። እና ሰው በቃ ምንም ነገር ማለት ነው ቢሆንም ግን እኔ ቤተሰቦችን ተቀብያቸዋለሁ። በቃ ደስ ይሉኛል በቃ ተቀብያቸዋለሁ። እና በቃ አባቴን ከተቀበልኩ ምን አገባቸው ሴት ሌሎች ወንዶች ማለት ነው ቆረቆንዶች ቡዳዎች ማለት ነው ምን አገባቸው ባይ ማለት ነው። እውነቴን ነው የምነግራችሁ። እንዴ ፈንተቆቀብ እንዴ ደግሞ ፊሊንጋቸው በቃ የሆነ አለ አይደለ የእውነት ጤናማ አይደለም ምናምን ነገር እና ምን ነገራቸው ነው የሚያምረኝ ባይ ማለት ነው። እና ማለት ነው እንዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ያው ከሆነ ሆነ ነው ባዴ ማለት ነው።
ካልሆነ አልሆነም ነው ባዴ ማለት ነው። ምን እንዳይጎለኝ ነው ይሄ ፊናሪ በዳኝ ያልበዳኝ ምን ሊያደርግልኝ ምንድን ነው የሚጠቀመኝ ባዴ ማለት ነው። ምንም የሚጠቀመኝ ነገር የለም እኮ ባዴ ማለት ነው። አሁን ከፈታኝ በቃ ይፍታኝ ባዴ ማለት ነው። ይሄ ምንድን ነው ምን ነገር ላይ ነው እያሰረኝ? ፍቅር 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 አይደለም ፍቅር ነው የምትለው ፍቅር እንደዛ የሚባል ፍቅር የለም ባዴ ማለት ነው። የእውነት ስለምወደው ሊሆን ይችላል ግን የሆነ ነገር ተጨማምሮበት ነው። እኔ እስከ መቼ ነው እንደዚህ እየተመተትኩኝ እንትን የሚሆነው ባዴ ማለት ነው። እስከ መቼ ነው ሰዎቹን እኔ በፍቅር በሰላም እየተናገርኳቸው ይህን ያህል ትዕቢት? ደግሞ እኮ አውቃቸዋለሁ የሚያደርጉትን ነገር ማን እንዲያውቅላቸው ነው ባዴ ማለት ነው። ማን ላይ ነው አክት የሚያደርጉት? አይ ነው 100% ሰው በቃ አለቀ። አይ ነው ኤኒቲንግ ባዴ ማለት ነው። እኔ ባልጠቀምም አውቃለሁ ባዴ ማለት ነው። እኔ ሴጣን ባልሆንም ሴጣን ሰዎችን ስራ አውቃለሁ ባዴ ማለት ነው። እና ማለት ነው እኔ ህይወት ሊኖረኝ አይገባም ማለት ነው። ልጆቼ በጣም የሚገርማችሁ እንዴ ጋደምሽት ገደል ይግባ ገደል ገደል ሽንቅር ብሎ ጥንቅር ብሎ ፍንቅር ብሎ ይቅር ባይ ቢሆንም ምንም አያገባኝም ስለማንም ሰው ባገኝ ማለት ነው። እንዲሁም ቤተሰቦቼ በጣም የሚያናድዱኝ ማለት ነው የሆነ ዝም ብሎ ወንዶች ላይ ስለሚወታትፉኝ ነው በጣም የሚያስጠሉኝ ባገኝ ማለት ነው። በጣም የሚያናድዱኝ ማለት ነው። ነፍሱን ከነሱ ጎን ሆኖ በጣም በቃ ላይ ከምናምን ነገር እና ማለት ነው ሲያከብረኝ ደስተኛ መሆን አለባቸው። ሳያከብረኝ ደስተኛ መሆን የለባቸውም ባይ ማለት ነው። እሱ ለኔ ክብር ካለው ችግር የለውም። እሱ ለኔ ክብር ከሌለው ማለት ነው እንዲሁም እኔ ያለሁበት ለኔ ሊጠሉልኝ ይገባል። እውነቴን ነው የምነግራቸው። አሁን እኔ አናና በፊት እንትን ብዬ ነበረ ሊሊ ምስኪን ናት። እውነቴን ነው የምነግራቸው የምታውቀው ነገር የለም። በቃ ከፊት ነው የምትሄደው ባዴ ማለት ነው። ዝም ብላ በቃ ዘው ብላ ትገባለች። አና ግን ማለት ነው እየተካሄደ ያለውን ነገር ስለ አውጋባት ማለት ነው ነገሮቹ በቃ ምንም አይመስላትም። ለኔም ቴንኪዩ ነው የምትለው ባዴ ማለት ነው። እሷም አክቲ ምናምን ነገር አትወድም። በቃ ሪል ነገር ስለምትወድ ነው ባዴ ማለት ነው። ትክክለኛ የሚሆነውን ነገር ምንም ነገር ሳታይ ባዴ ማለት ነው። እሷ ደግሞ በጣም ስለምትቀርበኝ ነው ባዴ ማለት ነው። አና እና ስለምታስተውል ስለምትቀርበኝ ስለምንም ነገር ኮሜንት አትሰጥም ወላ ምንም እንትን አታደርግም። ምንም አይመስላትም። አትጠይቅም፣ አታያቸውም፣ ምንም አይታዩዋትም ማለት ነው እኔ ጋር የሚመጡ ወንዶች እና ለዛ በጣም አስደሰተችኝ። ቤተሰብ ማለት እንደዛ ነው መሆን ያለበት። ከሁሉም በላይ የኔ እሷ በአና በጣም ያስደሰተችኝ ወንድ ስለምጠላ አይደለም፣ ማግባት ስለምጠላ አይደለም። እንዲሁም ማግባት በጣም ትደግፋለች። ግን ምንድነው እኔ እንደተረዳኋት ከሆነ ምንም ነገር የለም እየተጫወቱኝ እንዳሉ ስላወቀች ባይደወይ ማለት ነው ምንም ነገር እንትን አላደረገችም። አና ግን ምንም ነገር ልል ግን ምንም ነገር አልገባትም። አታስተውልም እንደሚዘው ብላ የመግባት እንትን ያላት እና በቃ አይደለ ሁሉም የሆነ ያለውን ነገር በቃ ላይ ደስ የሚያሰኝ ምናምን ነገር መስራት ዘው ብላ ትገባበታለች እና ደስ ይላል ባይ ማለት ነው። እውነቴን ነው የምነግራቸው። አገላስት ግን ማለት ነው ኮምፕሊትሊ ዴይ አር ኦንሊ ባዲ ማለት ነው ከኔ ጎን ሳይሆን መሆን ያለበት ከእውነታ ጋር መሆን አለበት ባዲ ማለት ነው። እውነቴን ነው የምነግራችሁ። ዋላ ከኔ ጎን እንኳን ባይሆንም ከእውነታ ጋር መሆን አለባቸው። ያው ከኔ ጎን መሆን አለባቸው። ግን እኔ መጥፎ ነገር ሳደርግ አይደለም፣ በትክክለኛ መንገድ ነው ከኔ ጎን መሆን ያለባቸው። አትላስት ግን ማለት ነው ከእውነታ ጎን መሆን አለባቸው። ከእውነት ጎን መሆን አለባቸው ነው ማለት ነው። እና ማለት ነው በጣም ነው የሚገርማቸው። ዛስ ዋይ ማለት ነው ዛሬ ፊናል መዋረድ ነው ባለ ፎቶ እዚህ ከፊቱ ጋር ለቀቀበታለሁ። ዋት ወይ ያው የኔ ስራ እንደዛ ነው። መቼስ ማዋረድ ነው ማለት ነው። ብቻ ነው ተሳሪ ዋረዳት እና ማለት ነው እኔ